በገዛ ኩባንያችሁ ውስጥ በአንድ ወቅት ደሃ ነው ብላችሁ የናቃችሁትና ጥላችሁት የሄዳችሁት የቀድሞ ባለቤታችሁ የጥበቃ ሰራተኛ ሆኖ ቢጠብቃችሁ ምን ይሰማችኋል? ሳብሪና የገነባችው ዓለም በስኬት በገንዘብና በዝና የተሞላ ነበር። ነገር ግን ትልቁ ስህተቷ የአንድን ሰው ዋጋ የምትለካው ባለው ሀብት ብቻ መሆኑ ነበር። አሮንን ተሸናፊ ስትለውና ክብሩን ስታረክሰው፣ ጊዜ ግን የራሱን አስገራሚ ምስጢር ደብቆ ነበር። ዛሬ ግን ሳብሪና በስልጣን ማማ ላይ ሆና ያን የናቀችውን ሰው ዳግም በፊቱ ስትቆም እርሱ ሊነግራት ያለው አንድ እውነት የገነባቸውን የትዕቢት ዓለም ለዘላለም የሚያፈርስ ይሆናል። ይህ ታሪክ ስለ ፍቅር ብቻ አይደለም። ይህ ታሪክ ኩራት እንዴት ልብን እንደሚያሳውርና እውነተኛ ስኬት ምን እንደሆነ የሚያሳይ ትልቅ የህይወት ትምህርት ነው። ሳብሪና ሁሉንም ነገር አግኝታ ሰላሟን ለምን አጣች? አሮንስ ይቅርታን ለምን ከለከላት? የታሪኩ መጨረሻ ላይ የምትሰሙት ትምህርት ለህይወታችሁ አዲስ መንገድ ሊከፍት ይችላልና እስከ መጨረሻው አብራችሁን ቆዩ። ወደዚህ ልብ ሰቃይ ታሪክ ከመግባታችን በፊት ግን ይህንን ቪዲዮ ከየትኛው ከተማ ወይም ሀገር ሆናችሁ እየተከታተላችሁ እንደሆነ በኮሜንት ላይ አሳውቁኝ። እንደዚሁም እንዲህ ያሉ አስተማሪ ታሪኮች በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ታሪኩ እንለፍ። ረፋዱ 8 ሰዓት ነበረ። የከተማው ግዙፍ የቴክኖሎጂ ኩባንያ ግርማ ሞገስ ያለው የብረት በር ገና መከፈቱ ነበር። አንዲት የሚያብለጨልጭ ነጭ መኪና በዝግታ ወደ ግቢው ስትገባ እንደ ምሰሶ ቀጥ ብሎ የቆመው የጥበቃ ሰራተኛ ወዲያውኑ እጁን ወደ ግንባሩ በማንሳት ወታደራዊ ሰላምታ አቀረበ። እንደምን አደሩ እመቤቴ አላት፣ ድምፁ እያስተጋባ። መኪናው ቆመ። ሾፌሩ በአክብሮት ወርዶ የኋላውን በር ከፈተ። ከዚያም አንዲት ሴት በግርማ ሞገስ ወጣች። ረጅም ተረከዝ ጫማዋን ኮንክሪቱን ሲረግጥ የሚሰማው ተክ ተክ የሚል ድምፅ የአካባቢውን ጸጥታ ይሰብረዋል። በጥቁር መነጽር የተሸፈኑ አይኖች በብብቷ ስር የተሸከመችው ምስጢራዊ ፋይልና በራስ መተማመን የተሞላው አረማመዷ እሷ ማን እንደሆነች ይናገራሉ። እሷ የቅርንጫፉ አዲሱ ስራ አስኪያጅ ሳብሪና ሜንዲ ነበረች። ገና ቃል ሳትናገር ሰዎች እንዲያስተውሏትና እንዲያከብሯት የሚያደርግ ልዩ የመሪነት ግርማ ነበራት። ነገር ግን ሳብሪና አይኖቿን ወደ ኩባንያው መግቢያ በር እንዳነሳች ያ የቆረጠ እርምጃዋ በአንድ ቅጽበት ተገታ። መላ ሰውነቷ እንደደነዘዘ ተሰማት። ፊቷም ተሸበሸበ። ከፊቷ የቆመው የጥበቃ ሰራተኛ እርሱ ነበር። እጅግ በጣም የሚታወቅ ፊት፣ ለአንድ አፍታም ቢሆን ከህሊናዋ የማይጠፋ ያ ቀለል ያለ ፈገግታ፣ በራስ መተማመን የተሞሉ የተረጋጉ አይኖችና በቀላሉ እንደምን አደሩ እመቤቴ ያለው ያ ጥልቅና የተረጋጋ ድምፅ። የሳብሪና ልብ ክው አለ። ከ8 ዓመታት በፊት አንድ አይነት ጎጆ፣ አንድ አይነት ህልምና አንድ አይነት ፍቅር ይጋሩ የነበሩት የቀድሞ ባለቤቷ አሮን ሜንዲ በፊቷ ቆሟል። ያኔ ደሃ ነህ፣ ካንተ ጋር የወደፊት ተስፋ የለኝም ብላ ጥላው ስትሄድ አሮን ተሰብሮ ነበር። ዛሬ ግን እርሱ የጥበቃ ዩኒፎርም ለብሶ በሰላም ቆሟል። እሷ ግን በስኬት ማማ ላይ ብትሆንም ውስጧ በፍርሃትና በጭንቀት ተናወጠ። ከንፈሮቿ ተንቀጠቀጡ፣ ግን ምንም ቃል ሊወጣት አልቻለም። በመካከላቸው ያለውን የከበደ ዝምታ ያልተረዳው ሌላው ዘበኛ በፈገግታ ጣልቃ በመግባት እመቤቴ፣ አዲሱ የጥበቃ ሱፐርቫይዘራችን አቶ አሮን ይባላሉ። ስራቸውን ትላንት ነው የጀመሩት። በጣም ታታሪና ስርዓት ያውቃሉ አላት። ሳብሪና ጉሮሮዋ ሲደርቅ ምራቋን ለመዋጥ ስትቸገር ታወቃት። እረ በጣም ጥሩ ለማለት ያህል ብቻ አንገቷን ነቀነቀች። አሮን ግን አሁንም አይኗን በትኩረት ይመለከታት ነበረ። ያ እይታው ቁጣ ሳይሆን ሰላማዊ ነበር። ይህም ይበልጥ አበሳጫት። ከዚያም ፈጠን ባለና ከእውነታው ሊያመልጥ በሚመስል እርምጃ ጫማዋ መሬቱን እየቀጠቀጠ ወደ ቢሮዋ ርቃ ሄደች። በልቧ ውስጥ ግን አንድ ጥያቄ ብቻ ይመላለስ ነበረ። ለምን አሁን? ለምን እዚህ? ቢሮዋ እንደገባች የክፍሉ ስፋት ጠበባት። ውስጧ ማዕበል እየተንቀሳቀሰ ነበረ። ሳብሪና በችኮላ ወደ መስኮቶቹ አመራችና መጋረጃዎቹን አጥብቃ ዘጋች። ከውጭ የሚመጣው ብርሃን ሳይሆን ያ ያየችው ፊት እረፍት ነሳት። አተነፋፈሷ ይቆራረጣል፣ ልቧም እንደ ከበሮ ይደልቃል። በአእምሯ ውስጥ የሚመላለሰው አንድ ምስል ብቻ ነው። አሮን በሩ ላይ ቆሞ ረጋ ብሎ ክብሩን ጠብቆ፣ ልክ እንደውም ያን ያህል ዓመታት መለያየታቸው እንደ ህልም የሚቆጠር ይመስል 8 ዓመታት የቆየ ዝምታ በአንድ ቅጽበት እይታ ፈረሰ። 8 ዓመታት የገነባቸው የትዕቢት ግንብ
በአንድ እንደምን አደሩ እመቤቴ በሚል ድምፅ ተናወጠ። ትዝታው እንደ ፊልም በህሊናዋ ይሽከረከር ጀመር። ከዓመታት በፊት በአንድ ዩኒቨርሲቲ ግቢ ውስጥ በጥናት ጠረጴዛ ላይ ነበር የተገናኙት። ያኔ አሮን ተስፋ የሚጣልበት ብሩህ አእምሮ ያለው ወጣት መሐንዲስ ነበር። ቀጥተኛ፣ በሥራው የሚተጋና ለዚህ ተንኮል ለበዛበት ዓለም ትንሽ ከበድ የሚል ቅንነት ያለው ሰው። ሳብሪና ያኔ ተወደው የነበረውም ለዚሁ ነበር። አሮን እንደ ሌሎች ወንዶች በቃላት ብዛት አይሸነገልም። ነገር ግን ሲናገር እያንዳንዱ ቃሉ የሚመዘን የክብር ሚዛን ነበረው። ትዳራቸውም ያለምንም ጉራ በቀላል የፍቅር ስሜትና በንጹህ ተስፋ የተመሰረተ ነበር። ነገር ግን ጊዜ ሁሉንም ነገር የመቀየር ክፉ ልማድ አለው። ቀስ በቀስ የሕይወታቸው ሚዛን መዛባት ጀመረ። ሳብሪና በሥራዋ ደረጃዎችን በአንድ ትንፋሽ መውጣት ጀመረች። እድገት፣ ኃላፊነት፣ ስኬትና ገንዘብ ዓለሟን ወረሩት። በሌላ በኩል ግን የአሮን የሕይወት መስመር ቁልቁል ተጓዘ። የሠራበት ኩባንያ መዳከም ጀመረ። ያለ ደሞዝ የሚቆይባቸው ወራት ተራዘሙ። የተከመሩ ዕዳዎች፣ ያልተከፈለ የቤት ኪራይ፣ የመብራትና የውሃ ቢል ችግር ቤታቸውን አንኳኳ። አሮን ተስፋ ሳይቆርጥ የታችኛውን ሥራ ሰርቶም ቢሆን ቤቱን ለማቆም ታገለ። ሳብሪና ግን ይህንን ትሕትናውን እንደ ውድቀት ቆጠረችው። አንድ ምሽት በድካምና በንዴት ተዳክማ ቃላት እንደ ጦር ከፊቷ መውጣት ጀመሩ። ፍቅርን የሚሰብር ክብርን የሚገፍ ያንን ንግግር ተናገረች። ወደፊት የሚራመድ ዓለምን የሚቆጣጠር ወንድ ነው የምፈልገው። ሰበብ የሚደረድር ተሸናፊ አይደለም። ስማኝ አሮን፣ እኔ የዘበኛ ሚስት መሆን አልፈልግም። ያቺ ዘበኛ የምትል ቃል ያኔ በአሮን ልብ ውስጥ እንደ መርዘኛ ሚስማር ተተክላ ነበር። አሮን ግን አልተከራከራትም፣ አልተማጸናትምም። ከ5 ቀናት በኋላ የፍቺ ወረቀቱን ያለምንም ጩኸት በቀላሉ ፈረመና ትዝታውን ብቻ ይዞ ከሕይወቱ አወጣ። ከዚህ በኋላ 8 ረጅም ዓመታት ነጎዱ። 8 ዓመታት ያለምንም ድምፅ፣ ያለምንም ወሬ አለፉ። አሁን ግን እነሆ አሮን በራሷ ኩባንያ በር ላይ በራሷ ግዛት ውስጥ ቆሟል። ሳብሪና ቀኑን ሙሉ ትኩረቷን ለመሰብሰብ ብትሞክርም የቢሮዋ ግድግዳዎች ሊበሏት የደረሱ መሰላት። በኮምፒውተሯ ስክሪን ላይ ያሉት ቁጥሮች ይደበዝዙባታል። በመስኮት ቁልቁል በተመለከተች ቁጥር እርሱን ታየዋለች። ረጋ ያለ የማይናወጥ ልክ በሩን ብቻ ሳይሆን 8 ዓመት ሙሉ ተቀብሮ የቆየውን ታሪካቸውን ጭምር በጥንቃቄ እየጠበቀ ይመስላል። የለበሰው የጥበቃ ዩኒፎርም ለእርሱ ውርደት ሳይሆን እንደ ክብር ካባ ሆነለታል። እኩለ ቀን ላይ የቅርብ ባልደረባዋ ናዲያ ቀረብ ብላ በመገረም ጠየቀቻት። ሳብሪና ደህና ነሽ? ዛሬ እዚህ ያለሽ አትመስይም። መንፈስሽ ሌላ ቦታ እንደሄደ ያስታውቃል። ሳብሪና ምንም ሳትመልስ በግዳጅ የፈገግታ ጭንብል አጠለቀች። ነገር ግን በአእምሮዋ ውስጥ ጥያቄዎች እንደ ሰደድ እሳት ይነዱ ነበረ። እንዴት እዚህ ሊመጣ ቻለ? ለምን በዚህ ግዙፍ ድርጅት፣ በእኔ ኩባንያ ውስጥ? ይህ በአጋጣሚ የመጣ መርገምት ነው ወይስ የጣፈንታ ምልክት ብላ ራሷን ጠየቀች። ምሽት ላይ ሥራ አጠናቅቃ ስትወጣ ደግሞ በድጋሚ አየችው። አሁንም እዚሁ አለ። ፀሐይ ጋደም ስትል የአሮን ጥላ በመሬቱ ላይ ረዝሞ ይታያል። እሱ አሁንም እንደ ምሰሶ ቀጥ ብሎ ቆሞ በዚያ በሰላማዊና ጥልቅ ድምፁ መልካም ምሽት እመቤቴ አላት። ለአንድ ሰከንድ ያህል ዞር ብላ አይኖቹን ልታያቸው አሮን እንዴት ነህ ብላ ልትጠይቀው ፈለገች። ግን ኩራቷ አገዳት። አላደረገችውም። በመኪናዋ ውስጥ ተቀምጣ ሞተሩን ስታስነሳ ልቧ ከደረቷ ሊወጣ ይመታ ነበር። እንዴት እንዲህ ሊረጋጋ ቻለ ስትል በቁጭት አሰበች። እኔ በስኬት ማማ ላይ ሆኜ ውስጤ ሲናወጥ እሱ በጥበቃ ሥራ ላይ ሆኖ እንዴት ሰላም አገኘ? እኔ የናቅኩት እሱ ግን የራሱን ሰላም የገነባ ይመስላል። መኪናዋ ከግቢው ወጥታ በፍጥነት ራቀች። ነገር ግን በጎን መስታወት ውስጥ የአሮን ምስል እየራቀ ሲሄድ ትመለከት ነበር። አሮን አሁን ለእሷ ተራ የጥበቃ ሠራተኛ አይደለም። እርሱ የድሮ ማንነቷን፣ የጠፋውን ንጽሕናዋንና 8 ዓመት ሙሉ የሸሸችውን እውነት የሚጠብቅ ዝምተኛ የህሊና ጠባቂ ሆኖባታል። በዚያ ምሽት ቤቷ እንደደረሰች ሳብሪና የውስጧን ጭንቀት ማረጋጋት አልቻለችም። የሚርገፈገፉ ጣቶቿን አስገዳጅ ኮምፒውተሯን ከፈተች። ኩባንያቸው አዲስ ስለቀጠረው የጥበቃ ድርጅት መረጃ መፈለግ ጀመረች። የድርጅቱን ስም ጻፈችና መረጃዎቹን ስትፈትሽ ከስር በትንንሽ ፊደላት የተጻፈው ስም ልቧን አቆመው።
በአቶ አሮን ሜንዲ የሚመራ ይላል። ጣቶቿ ደነዘዙ፣ ትንፋሿ ተቋረጠ፣ መላ ሰውነቷ ድንገት ዛለ። ያ ስም ልክ እንደ ጊዜ እጅ በጥፊ የመታት ያህል አሳመማት። እያንዳንዱ ትዝታ ልክ እንደ ጎርፍ ወደ አእምሮዋ መጣ። የአሮን ልባዊ ሳቅ፣ ያኔ የተጨቃጨቁባቸው ምሽቶች፣ በደስታ ጊዜ የተጋቡት ቃለ መሐላ፣ ሁሉም ነገር። በስክሪኑ ላይ የሚታየው ያ ስም ሊጠፋ እንደማይችል ያለፈ ታሪክ ድምፅ በደማቅ ሁኔታ ይጮህባታል። እርሱ ተራ ተቀጣሪ ሳይሆን የድርጅቱ ባለቤት መሆኑን ስትረዳ ዓለሟ ተገላበጠ። በዚያች ሌሊት ሳብሪና ጭራሽ እንቅልፍ በዓይኖቿ አልዞረም። ጨለማውን ተገን አድርጋ ጣሪያውን እያየች አንድ ጥያቄ በአእምሯ ውስጥ እንደ ፈተና ይሾር ነበር። እንዴት እዚህ ደረጃ ሊደርስ ቻለ? የዚህ ትልቅ ድርጅት መስራችና መሪ ከሆነስ ለምን ዛሬም ድረስ እንደ ተራ ዘበኛ ዩኒፎርም ለብሶ በሩ ላይ ይቆማል? ይህ ያልተመለሰ ጥያቄ ሌሊቱን ሙሉ እንደ እሳት ሲያቃጥላት አደረ። ጠዋት ላይ የሌሊቱ ድካምና ጭንቀት እንዳይታወቅባት ፊቷን በጥንቃቄ ተኳኳለች። ቢሮው እንደተለመደው በስርዓት ተወጥሯል። የኪቦርድ ድምፅ፣ የስልክ ጥሪዎችና የሰዎች ግርግር። እሷ ግን በአካል እንጂ በመንፈስ እዚያ አልነበረችም። በየ10 ደቂቃው አይኖቿ ሳያውቁት ወደ መስኮቱና ወደ በሩ ይሄዳሉ። እንደ ትላንቱ ሁሉ አሮን እዚያው ነበር። ተረጋጋ፣ ጥንቁቅና እንከን የሌለው። መኪናዎችን ይመዘግባል፣ ሰራተኞችን ይቆጣጠራል፣ እንግዶችን በክብር ይቀበላል። አንድም ትርፍ እንቅስቃሴ የለም። አንድም የማይረባ ቃል ከአንደበቱ አይወጣም። ስራውን የሚሰራው ለደሞዝ ብቻ ሳይሆን የተገፈፈ ክብሩን በዝምታ እየተከላከለ ይመስላል። ሳብሪና ከ10 ፎቅ በላይ ሆና ቁልቁል ስታየው ያ የናቀችው ዘበኛ ከእርሷ በላይ ረዝሞ ታያት። ወደ እኩለ ቀን አካባቢ የኩባንያው ዋና ዳይሬክተር አቶ ካቦሬ ፊታቸው ላይ በታየ እርካታ ወደ ሳብሪና ቢሮ ዘለቁ። ሳብሪና፣ የምስራች አሏት። ከሚቀጥለው ወር ጀምሮ የኩባንያችንን ደህንነት ሙሉ በሙሉ እናጠናክራለን። ያንን ዝነኛውን የጥበቃ ድርጅት ሴፍ ዋች አውቀሽዋል? መላው የድርጅታችን ግሩፖች ጥበቃቸው ለእነርሱ ሰጥተዋል። ፕሮጀክቱን በበላይነት የሚመራው ደግሞ ራሱ የድርጅቱ መስራች አሮን ሜንዲ ነው አሏት። ያኔ ምድሩ በእግሯ ስር የሚሸሽ የቢሮ ጣሪያም የሚደረመስ መሰላት። አየር አጥሯት፣ ድምጿ እንደ ጉም በኖ ሊወጣ አልቻለም። በመጨረሻም ቃላቱን እየለቀመች በጣም ጥሩ ጌታዬ ብላ በሹክሹክታ ተመተመች። ነገር ግን በውስጧ ሁሉም ነገር ይንቀጠቀጥ ነበረ። አንድ ቀን ደካማ ብላ የጠራችው፣ ወደፊት አይራመድም ብላ የናቀችው ሰው ዛሬ የዚህን ግዙፍ ድርጅትና የእሷን ሕይወት ደህንነት እንዲጠብቅ ተማምነው ስልጣኑን የሰጡት ብርቱ ሰው ሆኗል። የጊዜ ተሳልጦ አሳመማት። ስኬት ማለት ለእሷ የአንድ ሰው ደሞዝ ጭማሪ ነበረ። ለአሮን ግን ስኬት ማለት ካዋረዱትና ከናቁት ሰዎች በላይ በክብር ከፍ ብሎ መገኘት ነበር። ምሽት ላይ ሁሉም ሰራተኛ ወደ ቤቱ ሲሄድ ሳብሪና በቢሮዋ ውስጥ ለብቻዋ ቀረች። በመስኮት ቁልቁል የመጨረሻ እይታ ተመለከተች። ጨለማው እየሰፈነ ነው። አሮን ግን አሁንም ሥራ ላይ ነበረ። ለሁለት ወጣት ዘበኞች አንድ ነገር በእርጋታ እያስረዳ ነበር። አረማመዱ የተመጠነ፣ ድምፁ ለስላሳ ግን ደግሞ የማይናወጥ ጥንካሬ ያለው ነው። በአካሄዱ ላይ ምንም አይነት የኩራት ጉራ ወይም የጥላቻ ንዴት አይታይበትም። በፊቱ ላይ የሚነበበው ክብርና ያድሮ የምታውቀው አይኑ ውስጥ የሚብለጨለጨው ንጹሕ ብርሃን ብቻ ነው። ያኔ ይህንን ብርሃን ትወደው ነበረ። ዛሬ ግን ያ ብርሃን ልክ እንደ ሰይፍ እየወጋ ያማታል። ሳብሪና አንድ ነገር ተረዳች። አሮን አልተቀየረም። እርሱ ያው ቀጥተኛና ታታሪው ሰው ነው። የተቀየረው የእሷ አይን ነበረ። ሰውን የምትመዝንበት የተበላሸ ሚዛኗ ነበር። ዛሬ አሮን ትልቅ ሰው ሆኗል። እሷ ግን በገዛ ቢሮዋ ውስጥ ትንሽ ሆና ተሰማት። ሳብሪና ከቢሮዋ ወጥታ ወደ ታች ወረደች። እግሮቿ እየከበዷት ወደ ኩባንያው መውጫ በር ቀስ ብላ ተራመደች። አሮን ገና ከሩቅ ሲያያት ያንኑ ወታደራዊ ስርዓት በጠበቀ ትህትና ቀጥ ብሎ ቆመ። መልካም ምሽት እመቤቴ አላት። ድምፁ ያው ነው፣ ያልተበረዘና ያልተቆጣ። ሳብሪና ቀና ብላ ተመለከተችው። እነዚያን አይኖች በደንብ ታውቃቸዋለች። በአንድ ወቅት የሰላሟ መፍለቂያ የነበሩት አይኖች ዛሬ ግን የጥፋተኝነት ስሜቷን የሚቀሰቅሱ መስተዋቶች ሆኑባት። በሚንቀሰቀጥ ድምፅ ስሙን ጠራችው። አሮን። እሱ ለጥቂት ሰከንዶች ዝም ብሎ አያት። ያ ዝምታ 8 ዓመታትን ያህል ረዘመባት። ከዚያም በተረጋጋ ሁኔታ አቤት እመቤቴ አላት።
ያ እመቤቴ የሚለው ቃል በመካከላቸው የቆመውን ግዙፍ የክብርና የርቀት ግንብ በግልጽ ያሳያል። ሳብሪና ምራቋን ዋጥ አድርጋ ያቅማማች እዚህ ነው የምትሰራው አለችው። አሮን ፈገግ ሳይል ነገር ግን በሰላማዊ እይታ እንዲህ አላት። አዎ እመቤቴ፣ ሴፍ ዋች ከድርጅታችሁ ጋር ውል ካላቸው ድርጅቶች አንዱ ነው። ለጥቂት ሳምንታት የደህንነት ስራውን በበላይነት እከታተላለሁ። ሳብሪና ትንፋሿ እየተቆራረጠ ታዲያ አንተ የድርጅቱ ባለቤት ነህ ማለት ነው ስትል ጠየቀችው። አሮን ለስለስ ያለ ፈገግታ አሳየ። ያ ፈገግታ ግን የድል ሳይሆን የጥበብ ነበረ። ባለቤቱማ አምላክ ነው እመቤቴ፣ እኔ ግን በእሱ እይታ ስር ግዴታዬን በታማኝነት እወጣለሁ አላት። በመካከላቸው ከባድ ዝምታ ሰፈነ። ሳብሪና ይቅርታ ልትለው ተሳስቼ ነበር ብላ ልትነግረውና ብዙ ነገር ልትለው ፈልጋ ነበር። ግን ኩራቷና ሐፍረቷ ቃላቱን አጠፉባት። አሮን ግን በገርነትና በአሳቢነት ይግቡ እመቤቴ፣ ምሽቱ እየቀዘቀዘ ነው፣ ለጤናው ጥንቃቄ ያድርጉ አላት። ሳብሪና በአንድ ወቅት ትልቁ ስተቴ ብላ በጠራችውና በናቀችው ሰው ፊት ክው ብላ ቀረች። ዛሬ ግን አሮን ለእሷ ስተቷ ሳይሆን ሕይወት የሰጠቻት ከባድ ትምህርቷ ሆኗል። በዝምታ ወደ መኪናዋ ገብታ ወደ ቤቷ አመራች። ቤቷ እንደገባች ቦርሳዋን ወርውራ መስታወቱን ተመለከተች። የራሷ ምስል እንግዳ ሆነባት። ለመሆኑ ማን ነው ትንሹ ስትል ራሷን ጠየቀች። ሁሉንም ነገር አጥቶ ክብሩንና ሰላሙን ይዞ ቀና ብሎ የቆመው እሱ ወይስ ሁሉንም ነገር አግኝታ በባዶነትና በጸጸት የምትሰቃየው እኔ? የቆየ የአልበም ሳጥኗን ከፈተች። አቧራ የጠገቡት ፎቶግራፎች ያለፈውን ንጹሕና ሰላማዊ ደስታ ያስታውሳሉ። ያለምንም ቅንጦት በትንሿ ቤታቸው ውስጥ ሆነው ከልባቸው ፈገግ ያሉ ሁለት ፊቶች ይታያሉ። በዚያች ቅጽበት እንባዋን መቆጣጠር በማትችለው ሁኔታ መፍሰስ ጀመረ። ብቻ ትቼው ባልሄድ ኖሮ ስትል አማረረች። በውድቀቱና በድህነቱ ከመፍረድ ይልቅ በውስጡ ያለውን ብርቱ ትግል ማየት በቻልኩ ኖሮ ዛሬ ያ ሁሉ ሀብትና ስልጣን ለአሮን ከነበራት ፍቅር አንጻር ሲመዘን ምን ያህል ከንቱ እንደሆነ ገባት። በዚያው ቅጽበት በሌላኛው የከተማዋ ክፍል ባለች አንዲት ንጹሕና ትሁት ክፍል ውስጥ አሮን ብቻውን ተቀምጦ ነበር። በጠረጴዛው ላይ አንድ ያረጀና የቆየ ማስታወሻ ደብተር ገለጠ። በውስጡም በራሱ እጅ የሌሎች መሳለቂያ ከእውነትህ በላይ እንዲያይል አትፍቀድ የሚል አረፍተ ነገር ሰፍሮበታል። ይህ ቃል በጨለማው ዘመን የተመረኮዘው ብቸኛ ምርኩዙ ነበር። ሁሉንም ነገር በአንድ ጊዜ ያጣበትን ያንን የመከራ ምሽት ዛሬም እንደ ትላንት ያስታውሰዋል። ድርጅቱ ሲከስር፣ ቤቱ ሲሸጥና በመጨረሻም የሳብሪና ልብ የሚሰነጥቁት ቃላት፣ የዘበኛ ሚስት መሆን አልፈልግም ያለችው ቃል ለእርሱ ቁስል ሳይሆን እንደ እሳት የሚያቃጥል ታላቅ ፈተና ሆነለት። በዚያ ምሽት ራሱን እንዲህ ብሎ አሳመነ። ዕጣ ፈንታዬ ዘበኛ መሆን ከሆነ የሰዎችን ክብርና ንብረት የሚጠብቅ ነገር ግን የራሱን ክብር የማይጥል ታላቅ ዘበኛ ሆናለሁ። መጀመሪያው ግን ጀሃነም ነበር። ትንንሽ ኮንትራቶች፣ እንቅልፍ የሌላቸው ብርድ የተሞሉ ሌሊቶችና ለአንድ ዳቦ የሚቆጠሩ ሳንቲሞች ሳይኖሩት ምግብ ሳይበላ ያሳለፋቸው ቀናቶች ነበሩ። ነገር ግን አሮን ለማንም እጁን አልዘረጋም። ክብሩን ለመጽዋት አላቀረበም። እያንዳንዱን ሳንቲም በጥረቱና በወዙ አመጣ። ከ3 ዓመታት መራራ ትግል በኋላ ሴፎች ተወለደ። ዛሬ የሀገሪቱ ግማሽ የሚሆኑት ትላልቅ ድርጅቶች ደህንነታቸውን የሚያምኑት በዚሁ በናቀችው ሰው ላይ ነው። አሮን ዛሬ ባለ ሀብት ነው። ነገር ግን ዛሬም ድረስ ያንን የጥበቃ ዩኒፎርም ይለብሳል። ይህን የሚያደርገው ለራሱ አንድ ነገር ለማስታወስ ነው። ሰውነቱ የሚመዘነው በለበሰው ልብስ ሳይሆን በውስጡ ባለው ጽናት መሆኑን። ነገር ግን ዛሬ ሳብሪናን ማየቱ በውስጡ የቆየ ቁስል ቀሰቀሰበት። ጥላቻ አልነበረም። እርሱ ይቅርታን ቀድሞ ተለማምዷል። ነገር ግን ትዝታው የመፈወስ እምቢተኝነትን አሳይቶታል። ያኔ ስትተወው የነበረውን ስቃይ፣ የደረሰበትን ውርደትና ያንን ሁሉ ዓመት ብቻውን የተወጣውን ተራራ አስታወሰው። ሳብሪና የድሮዋን ሳብሪና አትመስልም። አይኖቿ ውስጥ ጸጸትና ባዶነት ይነበባል። እርሱ ግን አሁን የራሱን ሰላም አግኝቷል። በማግስቱ በኩባንያ ውስጥ ትልቅና ወሳኝ ስብሰባ ተጠርቶ ነበር። አሮንና የባለሙያዎች ቡድን አዲሱን ዘመናዊ የጥበቃ ስርዓት ለኩባንያው አመራሮች ሊያስተዋውቁ መጡ። ሳብሪና ሌሊቱን ሙሉ ስትሳቀቅ ነው ያደረችው። እንዴት ፊት ለፊት እቆማለሁ? በምንስ ዓይኔ አየዋለሁ? በሚል የጥፋተኝነት ስሜት ነበር።
ወደ ስብሰባው አዳራሽ ስትገባ ግን ያልጠበቀችው ትዕይንት ገጠማት። አሮን እዚያ ነበረ። ነገር ግን በዚህ ጊዜ የጥበቃ ዩኒፎርሙን አውልቋል። እጅግ የሚያምር ጥቁር ሙሉ ልብስ በረዶ የመሰለ ነጭ ሸሚዝ ለብሶ እንደ ዛፍ ቀጥ ብሎ ቆሟል። እርሱ ሲገባ በአዳራሹ የነበረው ሰው ሁሉ በአክብሮት ተነሳ። ዋና ዳይሬክተሩ በኩራት እንዲህ አሉ። አዲሱን የደህንነት አጋራችንንና የሴፍ ዋች መስራችን አቶ አሮን ሜንዲን በአክብሮት እንቀበል። በዚያች ቅጽበት የሳብሪና ዓለም ዞረባት። እጆቿ ዝለው የያዘችውን የሥራ ዶሴ መሬት ላይ ጣለችው። በአዳራሹ ውስጥ የድንጋጤ ዝምታ ሰፈነ። አሮን ግን ራሱን ዘወር አድርጎ በዚያው በሚያውቀው በተረጋጋና ጥልቅ ፈገግታው እንደምን አደሩ እመቤቴ አላት። በዚህ ሰላምታ ውስጥ ጊዜው ወደ ኋላ የተመለሰ መሰለ። ከፊቷ የቆመው አንድ ቀን ቀሽም ብላ የጠራችው የወደፊት ተስፋ የለውም ብላ የናቀችው ሰው ነበር። ዛሬ ግን በታላቅ ድልና በክብር መንበር ላይ ተቀምጦ ይታያል። የስብሰባው አዳራሽ በአሮን ድምፅ አስተጋባ። ድምፁ ጥልቅ የተረጋጋና በሚያስገነዝብ በራስ መተማመን የተሞላ ነበር። ተልዕኳችን አለ አሮን የሳብሪናን አይኖች በትኩረት እያየ ጥበቃ ማድረግ ብቻ ሳይሆን እምነትን መገንባት ነው። አንድ ድርጅት ጠንካራ የሚሆነው በሩ ላይ የቆመው ሰው በሥራው ኮርቶ ቀጥ ብሎ ሲቆም ነው። የሰው ልጅ ዋጋው የሚለካው ባለው ሀብት ሳይሆን በውስጡ ባለው ታማኝነትና ጽናት ነው። እያንዳንዱ ቃል የሳብሪናን ልብ እንደ መዶሻ ይመታው ነበር። በድምፁ ውስጥ ያን የቀድሞውን ቅን ሰው ያኔ እሷ ተሸናፊ ብላ መቼም ልትሰማው ያልፈለገችውን ያንን ታላቅ ሰው አገኘችው። ንግግሩን ሲጨርስ በአዳራሹ ከፍተኛ ጭብጨባ አስተጋባ። ሳብሪና ግን ባለችበት ደንዝዛ ቀረች። እጆቿ ይንቀጠቀጡ ነበር። ነፍሷ ግን በውስጧ መራር ለቅሶ ታለቅስ ነበር። ስብሰባው ተጠናቀቀ። አሮን ልክ እንደመጣበት ሁሉ በአዳራሹ ለነበሩት ታላላቅ ሰዎች ተገቢውን ምስጋና አቅርቦ ያንን ታላቅ የክብርና የትህትና ግርማውን እንደለበሰ አዳራሹን ለቆ ወጣ። በአዳራሹ ውስጥ የነበረው ሰው ሁሉ ስለ እርሱ ብርታትና ብልህነት ሲያወራ፣ ሳብሪና ግን እንደተቀመጠች ደንዝዛ ቀረች። አይኖቿ ባዶ ሆነዋል። ትንፋሿም ልክ እንደቆሰለ ሰው ይቆራረጣል። አቶ ካቦሬ ሁኔታው ስላላማራቸው ቀረብ ብለው እጃቸውን በትከሻዋ ላይ ያሳረፉ። ሳብሪና ደህና ነሽ? ፊትሽ በጣም ተለዋውጧል አሏት በአሳቢነት። ሳብሪና በውስጧ የሚናወጠውን የቁጭትና የሀፍረት ማዕበል ለመደበቅ እየታገለች በግድ የፈገግታ ጭንብል አጥልቃ አዎ ጌታዬ ደህና ነኝ፣ ትንሽ ድካም ስለተሰማኝ ነው አለች። ነገር ግን ያ የውሸት ፈገግታዋ ከጀርባዋ የለበሰውን መራራ ጸጸት ሊሸፍንላት አልቻለም። ከጥቂት ደቂቃዎች በኋላ ካለችበት የድንጋጤ ድባብ ወጥታ ከሕንፃው ወጣች። ቀዝቃዛው የውጭ አየር ፊቷን ሲመታው ትንሽ ነቃ ያለች መሰላት። አሮን ከቡድኑ አባላት ጋር በሰላም ሲያወራ አየችው። በፊቱ ላይ ምንም አይነት የድል አድራጊነት ጉራ ወይም ንቀት አይታይበትም። ልክ ምንም እንዳልነካው፣ ልክ 8 ዓመታት እንዳልተለዩ ሁሉ ያው የድሮ አሮን ነው። ሳብሪና የሚርገፈገፉ እግሮቿን እየጎተተች ቀስ ብላ ተጠጋችው። አሮን ስትል በለሰለሰና በሚማጸን ድምፅ ጠራችው። አሮን ዞር አለ። ያው የተረጋጋ ቀጥ ያለና ማንነቷን ሰንጥቆ የሚገባ ጥልቅ እይታ አቤት ሳብሪና አላት። ያ እመቤቴ የሚለው ቃል መቅረቱ ለሳብሪና ትንሽ ተስፋ የሰጣት ቢመስልም ድምፁ ግን የቆረጠ የርቀት ስሜት ነበረው። ሳብሪና አይኖቿን ወደ መሬት ሰቅሳ በታፈነ ድምፅ ለጥቂት ጊዜ ትርፍ ሰዓት አለ ላነጋግር ፈልጌ ነበር አለችው። አሮን ሰዓቱን ተመለከተና ያለምንም ማቅማማት በእርግጥ ጊዜ አለኝ አላት። በአቅራቢያው ባለች አንዲት ጸጥ ያለች ትንሽ ካፌ ውስጥ ፊት ለፊት ተቀመጡ። ለ8 ረጅም ዓመታት በመካከላቸው የነበረው የባህር ያህል የራቀ ልዩነት ዛሬ በአንድ ጠረጴዛ ላይ ቀረበ። አሁን እንደ አሰሪና ሰራተኛ አይደለም፣ እንደ ድል አድራጊና ተሸናፊም አይደለም። ይልቁንም በሕይወት ማዕበል ተመችተው ዳግም እንደተገናኙ ሁለት ተጓዦች ሆኑ። ሳብሪና የሚንቀጠቀጡ እጆቿን በጽዋው ላይ አሳርፋ ድምጿ እየተቆራረጠ እንዲህ አለችው። አሮን ይህን ሁሉ መከራ ካለፍክ በኋላ እንዴት እንዲህ ልትሆን ይቻልክ? ያኔ ስትወጣ ተስፋ ቆርጠ የምትጠፋ ነበር ይመስለኝ። አሮን አይኖቹን ካፌው ውስጥ ወደሚታይ ራቅ ያለ ብርሃን ሰደድ አድርጎ ለስለስ ያለ ፈገግታ አሳየ። ያ ፈገግታ የድል ሳይሆን የትዕግስት ውጤት ነበረ። ወድቄ የነበረ ሳብሪና፣ ያውም ክፉኛ አላት። ነገር ግን ሙሉ በሙሉ ስትወድቂ 2 ምርጫዎች ብቻ ይኖሩሻል። ለዘላለም ተሰባብሮ መቅረት ወይም በራስሽ ፍርስራሽ ላይ እንደገና መወለድ። እኔ መወለድን መረጥኩ።
የሳብሪና አይኖች በእንባ ተሞሉ። እንባዋም በጉንጮቿ ላይ መፍሰስ ጀመረ። እኔ ግን መሄድን መረጥኩ አለች በቁጭት። መጥፎ ነገሮችን ተናግሬሃለሁ፣ አሳንሼሃለሁ፣ ስብዕናህን ንቄሃለሁ። ዛሬ ግን አንድ እውነት ተረዳሁ። የሰው ልጅ እውነተኛ ዋጋው ገንዘብ፣ ስልጣኑ ወይም የለበሰው ልብስ አይደለም። ይልቁንም ሁሉንም ነገር ሲፈርስና ዓለም ፊቷን ስታዞርበት በራሱ እውነት ላይ ቀጥ ብሎ የመቆም ብርታቱ ነው። አሮን በዝግታ ራሱን ነቀነቀ። ሁላችንም ስህተት እንሰራለን ሳብሪና። የሰው ልጅ ልዩነቱ አንዳንዶች ከስህተታቸው ተሸሽገው ይኖራሉ፣ አንዳንዶች ደግሞ ያንን ስህተት ለጥንካሬያቸው እንደ መሰረት ይጠቀሙበታል። እኔ አንቺ ላይ ጥላቻ አልያዝኩብሽም፣ ምክንያቱም ያንቺ መሄድ ነው እኔ ራሴን እንድፈልግ ያደረገኝ አላት። በመካከላቸው ረጅም ዝምታ ሰፈነ። ያ ዝምታ ግን ባዶ አልነበረም። ይቅርታን፣ መረዳትንና ያለፈውን መራራ ትዝታ የመሸኘት ድምፅ ነበረው። ሳብሪና ዛሬ አሮንን መልሳ ለማግኘት ብትመኝም አሮን ግን ከእርሷ በላይ ወደሆነ ሰላማዊ ዓለም መሸጋገሩን ተረዳች። በዚያች ምሽት ሳብሪና ቤቷ ገብታ ከዚህ ቀደም ደፍራው የማታውቀውን አንድ ትልቅ ነገር አደረገች። ባለፉት 8 ዓመታት በድካምና በኩራት ያገኘቻቸውን ሽልማቶች፣ ሜዳሊያዎችንና የክብር ሰርተፊኬቶች ሁሉ ከፊቷ አከማቸች። ረጅም ሰዓት ትኩር ብላ አየቻቸው። አዎ በብርሃን ያበራሉ፣ ነገር ግን በውስጣቸው ምንም አይነት ሰላም የለም። በክፍሉ ውስጥ የነበረው ጸጥታ ሁሉንም ነገር አገኘው፣ ዋናውን ነገር ግን አጣው የሚል የሹክሹክታ ድምፅ ብቻ አስተጋባ። የሚርገፈገፉ ጣቶቿን ወደ ስልኳ ሰደደች። የአሮንን ስም ፈለገች። ጣቷ ስክሪኑ ላይ ተንጠልጥሎ ቀረ። ብዙ ካመነታች በኋላ ሰው መሆን ምን ማለት እንደሆነ ስላስታወስከኝ አመሰግናለሁ የሚል አጭር ግን ጥልቅ መልእክት ጻፈች። ነገር ግን ከመላኳ በፊት ልቧ በጥርጣሬ ተናወጠ። ባይመልስልኝስ? ወይም ደግሞ እሱ ታሪኩን ጨርሶ ወደ ሌላ አዲስ ሕይወት ተራምዶ ከሆነስ የሚል ድምፅ በውስጧ ቃጨለ። በተመሳሳይ ሰዓት በሌላኛው የከተማ ጫፍ አሮን ከቡድኑ አባላት ጋር እራት እየበላ ነበር። በዙሪያው ሳቅ፣ ጨዋታና በስራቸው ደስተኛ የሆኑ ፊቶች ሞልተዋል። አሮን ግን በሳቁ መሃል አይኖቹ ደጋግመው ጠረጴዛው ላይ ወደ ነበረው ስልኩ የሄዱ ነበር። በስክሪኑ ላይ ሳብሪና ሜንዲ የሚለው ስም ደመቅ ብሎ ይታያል። ከስሙ ስር ደግሞ እየጻፈች ነው ታይፒንግ የሚል ምልክት ያሳይና ደግሞ ይጠፋል። አሁንም ይታያል፣ አሁንም ይጠፋል። ሳብሪና ቃላቱን እየጻፈች ስታጠፋ አሮን የውስጧን ትግል በስክሪኑ ላይ በዝምታ ይከታተል ነበር። አሮን ለስለስ ያለ ፈገግታ አሳየ። ያረጀ ትዝታ የቀሰቀሰው ነገር ግን የድል ሳይሆን የይቅርታ ሰላም የታከለበት ፈገግታ። አጠገቡ የነበረው የቅርብ ጓደኛው ራያን ሁኔታውን አስተውሎ በግርምት ጠየቀው። ለምንድን ነው የምትስቀው አሮን? ምን የሚያስቅ ነገር አየ? አሮን ስልኩን በዝግታ ዘጋውና ወደ ጓደኛው ዞር ብሎ እንዲህ አለው። ምክንያቱም አንዳንድ ታሪኮች በጊዜ ብዛት ብቻ አይቆሙም። የሚቆሙትና እውነተኛ ፍጻሜ የሚያገኙት ልብ ነገሩን በሚገባ ሲረዳውና እውነቱን ሲቀበለው ብቻ ነው። በማግስቱ ጠዋት በኩባንያው ግቢ ውስጥ አዲስ የጥበቃ ስርዓት በይፋ ተመርቆ ስራ የሚጀመርበት ዕለት ነበር። ሳብሪና ቢሮዋ ውስጥ ሆና በስራ የተጠመደች ትመስላለች እንጂ ሐሳቧና መንፈሷ ትላንት ካፌ ውስጥ ካየችውና ስልኳ ላይ እየጻፈች ስትለው ከነበረው አሮን ዘንድ አልተለየም ነበር። ድንገት ግን የቢሮዋ በር በኃይል ተከፈተ። አንድ የጥበቃ ሰራተኛ እየተነፈሰና በድንጋጤ እየተንቀጠቀጠ እመቤቴ፣ አስቸኳይ አደጋ አለ! በመሬት ስር ባለው መኪና ማቆሚያ ውስጥ የኤሌክትሪክ ፍንዳታ ተከስቶ ከባድ እሳት ተነስቷል አላት። ሳብሪና ሳትመካከርና ራሷን ሳታውቅ ከመቀመጫዋ ተነስታ ሮጠች። ወደ መኪና ማቆሚያው ስትደርስ የታየው ትዕይንት ግን እጅግ የሚያስፈራ ነበር። ጥቁርና ጥቅጥቅ ያለ ጭስ መላውን ግቢ ወርሶታል። የማስጠንቀቂያ ደውሎች፣ ፋየር አላርምስ ጆሮ በሚሰነጥቅ ድምፅ ይጮኻሉ። ሰራተኞች ግራ ተጋብተውና ተሸብረው ወዲያ ወዲህ ይሮጣሉ። ሳብሪና በስልጣን ድምፅ ሁላችሁም ውጡ፣ ፍጠኑ፣ ማንም እንዳይቀር እያለች ስትጮህ በዚያ ትርምስና ጩኸት መካከል አንድ የሚያስደነግጥ ድምፅ ተሰማ። አንድ ሹፌር በመኪናው ውስጥ ታፍኖ ቀርቷል፣ በሩ አልከፍት አለው። ሳብሪና ምላሽ ለመስጠት እንኳ ጊዜ አላገኘችም። ከአጠገቧ አንድ ሰው ልክ እንደ መብረቅ ተፈናጥሮ ወደዚያ ጥቅጥቅ ያለ ጭስና እየተንቀለቀለ ወዳለው እሳት ውስጥ ዘሎ ገባ። ያ ሰው አሮን ነበር። አሮን አትግባ፣ ተመለስ ብላ በኃይል ጮኸች። ነገር ግን ድምጿ በጭሱና በጩኸቱ ውስጥ ጠፋ። ጉሮሮዋ በድንጋጤና በጭስ ተዘጋ። ልቧ ከአፏ ሊወጣ ሲመታ ታወቃት።
በአንድ ወቅት የዘበኛ ሚስት አልሆንም ብላ የናቀችው ሰው ዛሬ በገዛ ድርጅቷ ውስጥ የሌላውን ሰው ሕይወት ለማዳን የራሱን ሕይወት ለሞት አሳልፎ ሰጥቶ ወደ እሳቱ ገብቷል። ሳብሪና አይኖቿን ወደ ጭሱ ወርውራ ትንፋሿ ተቆራርጦና በድንጋጤ ደንዝዛ ቆመች። ከጥቂት አስፈሪ ሰከንዶች በኋላ ከጥቅጥቁ ጭስ መሃል ሁለት ሰዎች ተጎታተው ወጡ። የተጎዳውንና ትንፋሽ ያጠረውን ሾፌር ደግፈውታል። ከኋላቸው ደግሞ አሮን ወጣ። ፊቱ በጭሱ ጠቁሯል። ውድ ልብሱ በቆሻሻ ተበላሽቷል። አይኖቹ በቃጠሎ ቀልጠዋል። ትንፋሹም ቁርጥ ቁርጥ ይላል። ነገር ግን አሁንም እንደለመደው በሁለት እግሩ ቀጥ ብሎ ቆሟል። ሳብሪና ራሷን መቆጣጠር አቅቷት ወደ እሱ ሮጠች። በፍርሃትና በጭንቀት እየተንቀጠቀጠች አብዳሃል እንዴ አሮን? ሕይወትህን አደጋ ላይ ጥለህ ለምን እዚህ እሳት ውስጥ ገባ? ስትል በከፍተኛ ድምፅ ጠየቀችው። አሮን ግን በዚያ በቆሰለ ፊቱ ላይ ያንኑ የተረጋጋ ፈገግታ አሳያት። ግዴታዬ ነበር እመቤቴ አላት በሰላማዊ ድምፅ። እውነተኛ ዘበኛ በሮችን ብቻ ሳይሆን በውስጣቸው ያለውን ሕይወትም የመጠበቅ አደራ አለበት። የሳብሪና አይኖች በእንባ ተሞሉ። የሚፈሰው እንባ በጉንጮቿ ላይ ያለውን ጭስ እያጠበው ወረደ። ያለምንም ማዕረግ፣ ያለምንም እመቤቴ ወይም አቶ ባዕድነት በስሙ ብቻ አሮን ብላ ልትጠራው ልታቅፈውና ይቅርታ ልትለው ፈለገች። ግን ድምጿ በስቅስቅታ ተሰባበረ። በዚያ መሃል የኩባንያው ዋና ዳይሬክተር አቶ ካቦሬ የሮጡ መጡና የአሮንን ትከሻ በአክብሮት ያዙት። በአይኖቻቸው ውስጥ የአድናቆት እንባ ይታይ ነበረ። ልጄ አሮን አሉት በከባድ ድምፅ፣ ዛሬ ይህ የለበስከው ዩኒፎርም ተራ የሥራ ልብስ ሳይሆን ታላቅ የሕይወት ኃላፊነት መሆኑን ለሁላችንም በተግባር አስታወስክን። እንዳንተ ያሉ በክብር የጸኑ ሰዎች የሰው ልጅ እውነተኛና ውብ ፊት ናቸው። በግቢው ውስጥ ያለው ጭብጨባ እንደ ነጎድጓድ አስተጋባ። ሳብሪና በዚህ ጊዜ እንባዋን ለመደበቅ አልሞከረችም። የቀድሞ ስኬታማ ሥራ አስኪያጅ የሚለው ጭምብሏ ወልቆ ወድቋል። ፊቷን በእጆቿ ሸፍና ስቅስቅ ብላ አለቀሰች። አሮን ግን በዚያ ሁካታ መሃል ዝም ብሎ እጆቹን አጣመረ። መደረግ ያለበትን ተራ ነገር ነው ያደረግኩት አለ በዝቅተኛ ድምፅ። ፊቱ በእሳቱ ቢቆስልም በከንፈሮቹ ላይ ግን ያው የማይናወጥ ሰላም ሰፍኖ ነበር። ሁሉም ሰው ውሃና ፎጣ ሊሰጠው ሊያቅፈውና ሊያደንቀው ፈለገ። እሱ ግን የሚመለከተው ሰዎቹ በሰላም መትረፋቸውንና ጭሱ እየበረደ መሆኑን ብቻ ነበር። በዚያ አስደንጋጭ አደጋ ተከትሎ በሰፈነው ድንገተኛ ጸጥታ ውስጥ ዓለም ለቅጽበት የሰብአዊነትን እውነተኛ ትርጉም ዳግም ያገኘች መሰለች። አሮን ምንም አይነት የድል አድራጊነት ጉራ ሳይነዛ ወደ ኋላም ዞር ብሎ ሳይመለከት በቆሰሉ እግሮቹ ቀስ ብሎ ከግርግሩ ራቀ። ያ የጥበቃ ዩኒፎርሙ በጭስ ቢጠቁርም ከማንኛውም የክብር ልብስ በላይ ሲያበራ ይታይ ነበር። ከኋላው የቀረው ጸጥታ ሳብሪናን ሌሊቱን ሙሉ ሲያሰቃያት አደረ። በአልጋዋ ላይ ተኝታ አይኖቿ ወደ ጣሪያው እንደፈጠጡ ያንን አስፈሪ ትዕይንት እሳቱን፣ ጢሱንና እርሱ አንድም ሴኮንድ ሳያመነታ ወደ አደጋው ሲዘል ደጋግማ በህሊናዋ ታየው ነበር። ይሄ ውድቅ ያልኩት ሰው ነው ዛሬ የሰውን ሕይወት ያተረፈው ስትል በሹክሹክታ አሰበች። ሐሳቦቿ እንደ ማዕበል ይተራመሱ ነበር። በልቧ ውስጥ ለዓመታት በአጥብቆ የታሰረው የኩራት ቋጠሮ መፈታት ጀመረ። ያ ቋጠሮ ሲፈታ ግን ነፃነትን ሳይሆን መራራ የጸጸት ህመምን ይዞ መጣ። በማግስቱ በኩባንያው ውስጥ የነበረው ድባብ ሊታወቅ በማይችል ሁኔታ ተቀይሮ ነበር። ከቢሮ እስከ ቢሮ በእያንዳንዱ ኮሪደርና የሻይ መውጫ ስፍራዎች ውስጥ የሚሰማው አንድ ስም ብቻ ነበር፣ አሮን ሜንዲ። ሰራተኞቹ በቡድን ሆነው ስለ ትላንቱ ጀግንነት ያወራሉ። አንዳንዶች ሕይወቱን አደጋ ላይ ጥሎ እኮ ነው ያዳነው ሲሉ ይደመማሉ። ሌሎች ደግሞ እነዚህ ያሉ ሰዎች ናቸው የሰብአዊነት እውነተኛ መገለጫዎች፣ በቃላት ሳይሆን በተግባር የሚያሳዩ ይሉ ነበር። ሳብሪና በቢሮዋ በር በኩል እያለፈች እነዚህን ወሬዎች ምንም ሳትናገር በዝምታ ትሰማ ነበር። እያንዳንዱ ቃል ለዓመታት ስትክደውና ስታጥላላው የነበረውን እውነት ፊት ለፊት እንደሚነግራት ይሰማታል። ዛሬ አሮን የኩባንያው ብቻ ሳይሆን የሁላቸውም የልብ ጀግና ሆኗል። በቀትር ላይ ዋና ዳይሬክተሩ አቶ መሲሄ ካቦሬ ሁሉንም ሰራተኞች በዋናው አዳራሽ ሰበሰቡ። ድምፃቸው በአዳራሽ ውስጥ በኩራትና በቆራጥነት አስተጋባ። ክቡራትና ክቡራን፣ ከዛሬ ጀምሮ ሴፍ ዋች የኩባንያችን ብቸኛና ቋሚ የደህንነት አጋር ይሆናል። ትላንት አንድ ትልቅ ትምህርት ተምረናል። እውነተኛ ደህንነት የሚመጣው ከቴክኖሎጂ ወይም ከዘመናዊ ማሽኖች ብቻ ሳይሆን
ስራቸውን እንደ ተራ ደሞዝ መክፈያ ሳይሆን እንደ ቅዱስ ተልእኮ ከሚያዩ በውስጣቸው የላቀ የሰው ፍቅር ካላቸው ሰዎች ልብ መሆኑን በተግባር ተረድተናል። በአዳራሽ ውስጥ ያለው ጭብጨባ ጣራውን ሊቀድ ደረሰ። አሮን ወደ መድረኩ አመራ። በዚህ ጊዜ ግን የጥበቃ ዩኒፎርሙንም ሆነ የባለ ሀብትነቱን ሙሉ ልብስ አልለበሰም ነበር። ተራ ሸሚዝና ቀለል ያለ ሱሪ ለብሷል። ቁስሉ ገና ያልዳነ ቢሆንም አይኖቹ የሰላም እርምጃው ደግሞ የትህትና ነበረ። ሳብሪና ከአዳራሹ ጀርባ ተቀምጣ በትኩረት ትከታተለው ነበር። እርሱ ግን አይኖቹን ወደ እሷ አልላክም። እሷ ግን ለመጀመሪያ ጊዜ ያለ ኩራት፣ ያለ ቁጣና ያለ ስልጣን ግርማ ባላስተዋለችው የነፍስ ክብደት ተጭና ትመለከተው ነበር። ስብሰባው ሲያልቅ ሳብሪና ቀስ ብላ ወደ ውጭ ወጣች። በመኪና ማቆሚያው ውስጥ አሮን ብቻውን ሆኖ አንዳንድ ሰነዶችን በመኪናው የኋላ ወንበር ላይ ያስቀምጥ ነበር። ሳብሪና አካባቢው ሰው አለመኖሩን አይታ ቀረብ አለችና አሮን አለችው። ድምጿ እንደ ድሮ ትዕዛዝ ሳይሆን ልመና ይታይበታል። ዞር አለ። ያው ቀጥተኛና ሰውን ሰንጥቆ የሚገባ የተረጋጋ እይታው ነበር። አቤት ሳብሪና አላት። ትላንትና ያን ሁሉ አደጋ ተጋፍጠህ አንድ ነገር ብትሆን ኖሮስ እንዴት ለራስህ አትሳሳም? ስትል በስስት ጠየቀችው። አሮን ለስለስ ያለ ፈገግታ አሳየና ሌላ ሰው ስራዬን ይጨርሰው ነበር ሳብሪና፣ ነገር ግን የጀመርኩትን ስራ ሳልጨርስ መተው አልቻልኩም። የሰው ልጅ አደራው ሕይወቱ ነው አላት። የሳብሪና አይኖች ዳግም በእንባ ተሞሉ። የሚፈሰው እንባ የጸጸት ዋጋ ነበረው። አሁንም ልክ እንደ ድሮ ነው የምታወራው። ምንም አልተቀየርክም። ልዩነቱ ያኔ እኔ አንተን ለመስማትና ዋጋህን ለመረዳት አለመፈለጌ ነው አለችው። በቃላቷ ውስጥ ተሳስቼ ነበር የሚል ትልቅ ጩኸት ነበረ። አሮን ለጥቂት ጊዜ ዝም አለ። ሰማዩን ቀና ብሎ ተመለከተና በዚያ በለስላሳ ግን ክብደት ባለው ድምፅ እንዲህ አላት። ጊዜ ሰዎችን አይቀይርም ሳብሪና። ጊዜ የሚያደርገው ነገር ቢኖር በውስጣቸው ተደብቆ የነበረውን እውነተኛ ማንነታቸውን ለዓለም ማሳየት ብቻ ነው። ሳብሪና ራሷን አቀረቀረች። ያኩሩና ማንንም የማያይ አንገቷ ዛሬ በእውነት ፊት ደፍቷል። አሮን ተሳስቼ ነበር አለች በሹክሹክታ። ያኔ ያየሁት ውድቀትህን ብቻ ነበር። በውስጥ የነበረውን ድፍረትና ጽናት ግን ለማየት አይኖቼ በትዕቢት ታውረው ነበር። የተሸነፍክና የተሰበርክ መስሎኝ ነበር። በእውነቱ ግን እውነተኛው አሸናፊ አንተ ነህ። ምክንያቱም መጀመሪያ ራስህን ቀጥሎም የዓለምን ግምት አሸንፋል። አሮን ረጅምና ከባድ ትንፋሽ ተነፈሰ። ምናልባት ይህንን ሁሉ የተረዳነው ዘግይተን ሊሆን ይችላል ሳብሪና አላት በረጋ ድምፅ። እውነተኛ ግንኙነቶች የሚጸኑት በመከባበርና በታማኝነት እንጂ በቁሳቁስና በጊዜያዊ ስኬት ላይ በሚገነባ ኩራት አይደለም። እንባ በሳብሪና ጉንጮች ላይ ያለማቋረጥ ይፈስ ነበር። ብቻ ባልተለየሁህ ኖሮ፣ ያኔ ትንሽ እንኳን ለመረዳት በሞከርኩ ኖሮ ስትል በቁጭት አነባች። በመካከላቸው የከበደ ጸጥታ ሰፈነ። ከዚያም ሳብሪና የመጨረሻ ተስፋዋን ሰብስባ በሚንቀጠቀጥ ድምፅ ጠየቀች። አሮን ዳግም መጀመር አንችልም? እንደተቀየርኩና ዋጋህን እንደተረዳው አረጋግጥልሃለሁ። አሮን ለጥቂት ሰከንዶች ሳይንቀሳቀስ ቆመ። አይኖቹ የቸርነትና የይቅርታ እንጂ የጥላቻ አልነበሩም። ሆኖም የመመለስ ተስፋ ግን አልነበራቸውም። ሳብሪና ይቅር ብዬሻለሁ አላት በለስላሳ ግን በቆረጠ ድምፅ። ይቅር ብዬሻለሁ፣ ግን ወደ ኋላ ልመለስ አልችልም። ቀጠል አድርጎም እንዲህ አላት። እኔ ተሰብሬና ተስፋ ቆርጬ በነበረ ጊዜ አንቺ አጠገቤ አልነበርሽም። ራሴን ከፍርስራሹ ላይ መልሼ መገንባት ስማር ግን አንድ ትልቅ እውነት ተረዳው። አንዳንድ ታሪኮች ክብር በተመለሰበት ቦታ ላይ ማብቃት አለባቸው። መመለስ ማለት የተጠገነውን ስብራት ይዞ መኖር ነው። እኔ ግን አሁን ሙሉ ሰው ሆኛለሁ። ሳብሪና አይኖቿ በእንባ ተሞልተው ልቧ ግን ባዶ ሆኖ በቆመችበት ደርቃ ቀረች። አሮን የተናገረው እያንዳንዱ ቃል ልክ እንደ እውነት ፍርድ በነፍሷ ላይ አረፈ። አዎ እርሱ ፍጹም ትክክል መሆኑን አውቃለች። አንዳንድ ፍጻሜዎች መለያየት ብቻ አይደሉም፣ እውነቶች ናቸው። የታሪኩ መጨረሻ መራራ ቢሆንም የሰው ልጅ ዋጋው የሚለካው በቆመበት መሬት ሳይሆን በልቡ ጥራት መሆኑን በገዛ ሕይወቷ ተማረች። አንተ አሸንፈሃል አሮን፣ እኔ ግን ተሸንፌያለሁ ስትል በሹክሹክታ ለራሷ ብቻ በሚሰማ ድምፅ ተናገረች። አሮን ግን ምንም አይነት የድል ስሜት ወይም የትዕቢት ስሜት ሳይታይበት በዚያው በተለመደውና ሰላማዊ በሆነው ድምፁ እንዲህ አላት።
አይ ሳብሪና፣ ማንም አላሸነፈም፣ ማንም አልተሸነፈም። ሁለታችንም የየምርጫችንን ዋጋ ከፈልን ብቻ ነው። ይህን ተናግሮ ወደ ኋላ ሳይመለከትና ምንም አይነት ተጨማሪ ቃል ሳይጨምር በዝግታ ራቀ። ከኋላው የቀረው ጸጥታ ብቻ ነበር። ያ ጸጥታ ግን ለሳብሪና ከማንኛውም ጩኸት በላይ ይጮህባታል። በዚያች ሌሊት ሳብሪና ወደ ቤቷ ስትመለስ ሁሉም ነገር እንግዳ ሆነባት። ለዓመታት የደከመችላቸውና በኩራት የደረደረቻቸው የሽልማት ግድግዳዎች፣ ዋንጫዎች የሞሉባቸው መደርደሪያዎችና በምስክር ወረቀት የተሞላው ቢሮዋ ሁሉም ያብረቀርቃሉ። ነገር ግን ምንም አይነት ውበትና ሕይወት አልነበራቸውም። በመስታወት ፊት ቆማ ራስዋን አየች። የተሳካላት ፊት ግን ባዶ ነፍስ። ከዓይኖቿ ስር ድካም፣ በከንፈሮቿ ላይ ዝምታ፣ በልቧ ውስጥ ደግሞ የሚመዝን ባዶነት። ስኬት ራሱ ቅጣት ሊሆን እንደሚችል ያኔ ተረዳች። ያለ ሰው፣ ያለ ፍቅርና ያለ ሰላም የሚገኝ ስኬት ትርጉም አልባ መሆኑን አወቀች። በመጨረሻም ቁም ሳጥኗን ከፍታ አሮን በሰርጋቸው ቀን የሰጣትንና ለዓመታት ካሮጌ ዕቃዎች ጋር ወርውራው የነበረውን የቆየ ማስታወሻ ደብተር አወጣች። በአቧራ ተሸፍኖ የነበረውን ደብተር አበሰችው። በመጀመሪያው ገጽ ላይ አሮን በገዛ እጁ እንዲህ ብሎ ጽፎ ነበር። ትልቅም ይሁን ትንሽ ሕልሞች ሁልጊዜም በእውነተኛ እምነትና በትህትና ፊት ይንበረከካሉ። ሳብሪና በመስኮቱ በኩል ቁልቁል ወደ ውጭ እያየች በረጅሙ ተነፈሰች። ልክ ነበር ካሮን፣ ትልቅ አልሜ ነበር። ነገር ግን በሕልሜ ውስጥ አንተን ማካተትን ረሳው፣ ማመንንና መውደድንም አቆምኩ አለች። ቃላቶቿ በባዶ ክፍል ውስጥ አስተጋቡ። ግድግዳው ላይ የተሰቀለውን የአሮንን ፎቶግራፍ አየች። በፎቶው ላይ በክብር ያለ ትዕቢትና ያለ ምንም ጸጸት በሰላም ፈገግ ይላል። ያ ፈገግታ ዛሬ እንደ ሹል ጩቤ ልቧን ወጋው። አንተ አልተውከኝም፣ እኔ ነኝ ራሴንና ማንነቴን ያጣሁት ስትል በሹክሹክታ ተናገረች። ወደ መስኮቱ ተጠጋች። በውጭ ያለው ሌሊት በለስላሳ ብርሃን ተከፍቷል። ሁሉንም ነገር አለኝ ስትል አሰበች። ታዋቂ ስም፣ የማያልቅ ገንዘብ፣ ከፍ ያለ ስኬት። ልቤ ግን እንደ በረሃ ደረቅና ባዶ ነው። አሮን ግን በሰላሙ በጽኑ ክብሩና በእውነቱ ላይ ቆሞ ወደፊት ተራምዷል። እሷ ግን በወርቅ በተለበጡ ሽልማቶች ተከባ በገዛ ጸጸቷ በታነጸ የብረት እስር ቤት ውስጥ ታፍና ቀርታለች። በዙሪያዋ ያሉት ውድ ዕቃዎች ሁሉ የብቸኝነቷ ምስክሮች ሆኑ። በዚያች ምሽት ሳብሪና በመጨረሻ አንድ መራራ እውነት ተረዳች። አንዳንድ ሐዘኖች ዝም ብለው የሚመጡ ቅጣቶች አይደሉም፣ የዕጣ ፈንታ ፍርዶች እንጂ። የአሮንን ልብ በኩራት በሰበረችበትና የዘበኛ ሚስት መሆን አልፈልግም ብላ በናቀችበት በዚያ ቀን ሕይወት ቀድሞውንም የማይታጠፍ ውሳኔዋን ሰጥታ ነበር። አንድ ቀን ዓለምን በእጅሽ ትጨብጫታለሽ፣ የልብ ሰላምን ግን ለዘላለም ታጫለሽ። ከዚያን ጊዜ ጀምሮ በየቀኑ ጠዋት ያው ነፍስን የሚበላ ጥያቄ ይመላለስባታል። ሕይወት በእውነት የሚለካው በባንክ አካውንት ቁጥር ነው ወይስ ትተነው በሄድነው የፍቅር ትዝታ ሙቀት? አሮን የክብርና የመከባበር ታላቁን ውጊያ አሸንፏል። ሳብሪና ግን በገነባቻቸው የኩራት ግንቦች ውስጥ በቁም ታስራ ቀረች። በቁሳቁስ ባለጸጋ ነገር ግን ከገዛ ማንነቷ የተፋታች ባዶ ሰው። ምክንያቱም አንዳንዴ ሕይወት የምትሰጠው እጅግ ከባዱ ትምህርት ነው። ይቅርታ በነፃ ይገኛል። ነገር ግን ሁለተኛ ዕድል የሚባለው በር አንዴ ከተዘጋ ዳግም አይከፈትም። በሕይወት ጉዞአችን ላይ ብዙ ነገሮችን እናሳድዳለን። ከፍታን እንመኛለን፣ ስኬትንም እናባራለን። ነገር ግን በምኞታችን ማማ ላይ ስንወጣ አብሮን የሚዘልቅ ሰላም የሚኖረው በጉዞአችን ውስጥ ሰዎችን ባለመናቃችንና ልባችንን በቅንነት ስናጸዳ ብቻ ነው። ሳብሪና የተረዳችው እውነት ቢኖር ያለ ፍቅርና ያለ ትህትና የሚገኝ ስኬት ትርጉም የሌለው በወርቅ የተለበጠ ባዶ ቤት መሆኑን ነው። ስለዚህ ጓደኞቼ ሁልጊዜ አስታውሱ፣ ሁሉም ነገር ሊኖረን ይችላል፣ ስልጣን፣ ዝና፣ ገንዘብ። ነገር ግን ኩራት ልብን ካፈነው መጨረሻው ብቸኝነት ነው። ቁሳቁስና ስልጣን በሰው ዘንድ ከፍ ሊያደርጉን ይችላሉ፣ ነገር ግን የነፍስን ባዶነት ሊሞሉ አይችሉም። እውነተኛው ባለጸጋ በኪሱ ያለው የሞላ ሳይሆን በልቡ ውስጥ ሰላምና ፍቅር ያለው ሰው ብቻ ነው። ሕይወት አንዳንዴ በሁለተኛ ዕድል አትባርከንም። የምናጣቸው ውድ ሰዎችና የምንሰብራቸው የንጹሐን ልቦች ዳግም ላይመለሱ ይችላሉ። በመሆኑም ዛሬ በእጃችሁ ያሉትን ውድ ሰዎች በክብር ያዟቸው።
በድህነታቸው አታንቋሿቸው፣ በጊዜያዊ ችግራቸውም አትራቋቸው። አሮን ዛሬ ያስተማረን ትልቁ ቁም ነገር የሰው ልጅ ዋጋው የሚለካው ባለው ሀብት ሳይሆን በማንነቱና በጽናቱ መሆኑን ነው። እናንተስ በአሮን ቦታ ብትሆኑ ኑሮ ያን ሁሉ ውርደት ላደረሰችባችሁና በችግራችሁ ጊዜ ለራቀቻችሁ ሴት ይቅር ብላችሁ ትመለሱ ነበር ወይስ እንደ እርሱ በክብር መንገዳችሁን ትቀጥሉ ነበር? ስሜታችሁንና ሐሳባችሁን በኮሜንት ላይ አጋሩኝ። ይህ ታሪክ ልባችሁን ነክቶት ከሆነና ለሌሎችም የህይወት ለውጥ ያመጣል ብላችሁ ካመናችሁ አጋሩትና በብዛት እንዲሰራጭ አድርጉት። ዓለም ስኬትን ብቻ በሚያሳድድበት በዚህ ዘመን እውነተኛው ሀብት መከባበርና ፍቅር መሆኑን መዘንጋት የለብንም። በቅርቡ በሌላ አስተማሪ ታሪክ እስከምንገናኝ በልባችሁ ውስጥ ፍቅርንና ትህትናን አግዙ። ሁልጊዜም ቢሆን አትርሱ፣ ግንኙነቶች የሚታነጹትና የሚጸኑት በልብ ነው።